ብትሄድስ ምን ልታገኝ ነው? እኔ አላደረኩትም እያልኩ እኮ ነው። እስኪ ራስህ ንገረኝ። ቆይ እኔ ሰው እስከ መግደል የሚያደርስ ወንጀል መፈጽም ጨካኝ ሰው ነኝ? እሱ የድሮ ማንነትሽ ነበር። አሁን ደግሞ የማላቀም ሜርሲ ሆነሻል። ስለዚህ ከኔ ይልቅ ትናንት ያወካትን ሴት አመንካት ማለት ነው? ሜርሲ ህሊናሽ ግን ንጹህ ነው? ትናንት በሐሰት ያገባሃት ሀብል ንጹህ ሆና እህትህ ግን በወንጀል ተጨማለቀችብህ አይደል? አዎ በጣም ንጹህ ነው። ምክንያቱም እኔ ተገፊ እንጂ ገፊ አይደለሁም። እኔ ግን እያወራች ያለችው ሜርሲ ሳትሆን አጸደ ናት የምትመስለው። አየህ አይደል? አንተም አባዬም ሁላችሁም አይንሽን ላፈር ብላችሁኛል። አባዬ ድርጅቱ ላይ ያለሽን አክሲዮን ወደ ሌላ ሰው ማስተላለፍ እንደፈለግሽ ነግሮኛል። ምን አውቃለሁ? እሱንም እኮ የራስህ አድርገዋል አይደለ? ሲጀመር ለእኔ ምን አስቀርታችሁልኛል? አክሲዮኑን ለማን ነው ማስተላለፍ የፈለግሽው? ናጸደ? መሸጥ ነው የፈለግኩት። አክሲዮኔን ሸጬ ሌላ የራሴን ስራ መስራት ነው የምፈልገው። ሜርሲ እንዴት ነው ግን መንቃት ያቃተሽ? አጸደ እኮ ሙሉ ለሙሉ እየተቆጣጠረችሽ ነው። ቆይ ግን መቼ ነው አንተና አባዬ የእሷን ስም ሳታነሱ ማውራት የምትችሉት? ገንዘቡን ለራሴ ነው የምፈልገው አልኩህ አይደለ? መጀመሪያ ግን ነገሮችን ማጽዳት አለብን። አሁንም ነፍሰ ገዳይ ልትለኝ ነው? የራሳችን ጥሩ ጠበቃ ስላለ እኔ መርዳት እችላለሁ። ስለዚህ እኔን ድጋሚ ወስደ ወደ እስር ቤት መጨመር ነው ፍላጎትህ? ቆይ ግን አንተ ምን አይነት አረመኔ ሰው ነህ? ቆይ እስኪ አንቺ ራሱ ስታስቢ ህሊና ሰላም የሚሰጥሽ ይመስልሻል? አንቺን ከልጅነት የጀመረው አውቅሻለሁ። እንደዚህ አይነት ባህሪ የለሽም። ሰማኛለህ? አሁንም ቢሆን እኔ ምንም አይነት ወንጀል አልፈጸምኩም። የአስክሬን ምርመራ ስላለቀ ዛሬ የማርደው እንደሚቀበላል። ልጅቷ ግን አሁንም ወንድም እያለች። ቆይ ግን ሜርሲ ይሄ ሰላም የሚሰጥሽ ይመስልሻል? ምን ስላደረግኩ ነው ሰላም የሚነሳኝ? አጸደን ትያት። አንቺን ግን እስከ መጨረሻው እኔ እረዳሻለሁ። አሁን ክፍሌን ለቀው። በእርግጥ ድሮ ላይ ሁለታችንም ጠላት ነበር። አሁን ግን ሁለታችንም የተገፋን ሰዎች ሆነናል። ራስሽን ችለሽ አውሪ። አንድ ላይ እኔና አንቺ በፍቅር መቀጠሉ ብቻ ነው የሚያዋጣን እኮ። እኔ መነኔን ከአንቺ ጋር ፍቅር የምሆነው መነን መቼም ሁለታችንም ጎዳና ላይ ከምንወድቅ ባንዋደድ እንኳን እያስመሰልን አብረን ብንቀጥል ይሻላል። የምትፈልጊውን ገንዘብ ልስጥሽ አልኩሽ እኮ። ለምን ጎዳና እንወድቃለን? እስኪ ንገሪኝ፣ ከየት ያመጣሽው ገንዘብ ነው አንቺ ያለሽ? እና ወይስ እቺ ዲያስፖራ በጣም ብዙ ገንዘብ ሰጥታሻለች? ለነገሩ አንቺ አይደለሽ ይሄኔ ባወራሹ በእያንዳንዱ ቃል ራሱ አስከፍለሻት ሊሆን ይችላል እኮ። እኔ መነን ከአንቺ ይበልጠን ገንዘብ ወድጄ? ወይ መነን ከአንቺማ 10 እጥፍ እኔ ይሻላል። አንቺ ራሱ ቆይ ራስሽን ከገንዘብ በላይ ተወጇለሽ እንዴ? እሺ ቆይ ቤቴ ድረስ የመጣሽው ምን ፈልገሽ ነው? ረሳሽው እንዴ? ይሄ ቤት እኮ ከዚህ በኋላ ያንቺ ብቻ አይደለም የኔም ጭምር። እንደፈለግኩ ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ኩኩሻ መጣሽልኝ ብላ ሰላም ትላታለች እና አሙቴ ልክ ኩኩሻ ስታይ እጅግ በጣም ደስተኛ ነበረች። አጸዳ ዛቻና ፍራቻ አሁንም ቀጥሏል። አጸዳ ምንም ተስፋ የማትቆርጥ እና ሜርሲን ለማሳመን እየታገለች ነበር እና ሜርሲን ቆይ እስቲ ከዘነብ ጋር አንድ ላይ ለመስራት እንግዲህ የምትፈልገውን ነገር እስክታገኝ ድረስ መቼም ተስፋ እንደማትቆርጥና አሁን እኮ እህታሞች ሆነናል፣ ስለዚህ ወደንም ጠላንም አብረን መስራት ይኖርብናል ስትል ትነግራታለች። ነገር ግን ዘነቡ በጭራሽ እኔ ከአንቺ ጋር ምንም ነገር መስራት አልፈልግም፣ ትሰምኛለሽ? አንቺ የተረገምሽ ነሽ፣ ከህይወቴ እንድትወጪ ይፈልጋለሁ። ወይ ወይዘሮ ዘነቡ እንደዛ ነው እንዴ? ይሄማ በቀላል ይሄ እድል እንዳመጣኝ የምፈልግ ይመስልሻል? ስለዚህ ይልቁንስ ከኔ ጋር ድራማ እንዳለ እንድትነግረኝ ይፈልጋለሁ። ከመጀመሪያም ጀምሮ እንግዲህ ወይዘሮ ሀና የወደደችኝ ይመስለኛል። አይ በጭራሽ አንቺን አልወደደችም። ምክንያት መጣች እቺ ካውካዋ ስትል ነበረ። እንደውም ይልቁንስ ከነኔ ፍቅር ብትሰብኪ ይሻልሻል እያለች ነበር። ኩኩሻ እንግዲህ ሁሉ ቤተሰብ ተሰብስቦ ወንድሜን ታመጫለሽ አይደለም በማለት እና ልሄድ ስትል አይ አይሆንም ኩኩሻ ትንሽ ጨጫዎች እንጂ ምን ነው ቸኮልሽ? ኩኩሻ ግን ከእናቴ ጋር በጣም ትቀራረቡ ነበር፣ ማቴ ጋር ዘነብ ጋር በጣም ትቀራረቡ ነበር። አዎ ልክ ነሽ እንቀራረብ ነበር፣ ግን አሁን ላይ ብዙ አይደለንም ስትል ትነግረዋለች። አይ ቢሆንም ግን ምንም ይሁን አሁን መሄድ አለብን ነው ልጄ፣ ትንሽ ተጫዋች እንጂ ኩኩሻ ግን በጣም ተቀይረሻል፣ ማለቴ ሁሉ ነገርሽ የተቀየረ ይመስለኛል፣ የድሮ ኩኩሻ አይደለሽም እያለቻት ነበር። ሀብል የምታውቀው በድሮነቷና በመቀልቀልነቷ እና ብዙ ነገር ታውቅ ነበር እና ምንም ቢሆን አሁን ላይ
የቢኒ ፍቅረኛ ብትሆንም ግን እሙቲ ልክ እንደ እህቷ ነበር የምታያት። ወንድሜን ታመጣልኛለች ብላ በተስፋ ነበረ ስጠብቀው የነበረው። በዛ የተነሳ እጅግ በጣም ትንሰብሰፍለታለች እና በጣም ትታወቁ ነበር እንዴ ብሎ ይጠይቃል። አሁን አንድ ሰፈር እንደሆነና አብረን አደጊያው እንደሆነች እና ኩኩሻ ግን እጅግ በጣም መቀየሯንም ትነግራታለች። ተመልሳ መጣ እንደምትጠይቅም ትነግራታለች። ኩኩሻን እባክሽ ትንሽ ተጫወች እንጂ ትንሽ ቆይ ለመሄድ ለምን ቸኮልሽ ስትላት አይ አልቸኮልኩም እኮ እመጣለሁ እያለቻት ነበር። ግን በጣም የቸኮልሽ ትመስያለሽ ግን ተረጋጊ እንጂ ብትላቱም ነገር ግን እሺ በማለትም ትነግራታለች። ኩኩሻ ግን እጅግ በጣም ነው የተቀየረችው። እብድነቷ፣ ንግግሯ፣ ሁሉ ነገር ብቻ የምታወራው ነገር በጣም ያስቅ ነበር። አሁን ግን ሁሉ ነገሯ ተቀይሯል። ብቻ የሰው መቀየር በጣም ይገርማል ስትል ትነግራለች። እስቲ ጉዴውልኝ ማኑ ከቤታችን የማወጣ እያለቻት ነበር። እና አንቺ ደግሞ ማነሽ ብላ ትጠይቃታለች። እኔም አጸዳ እባላለሁ እንተዋወቅላታለች። ምንድነው አልሽም? አጸዳ ማለት የቤኒ ገዳይ እናም እገልሻለሁ በማለት ትዝትበትና ልደበድባት እየሞከረች ነበር። እና ተረጋግ እንጂ ዘንድሮ የምታወሪ ትሰሚኛለሽ? ቢኒ ያስገባሽው ጉድጓድ ላይ አንቺን ማስገባሻለሁ። አንቺ የተረገምሽ እኔ ማን እንደሆነ ካታውቂኝም በማለት ሲጠርጋት ይዛትና በቦክስ ተሙጣታለች። እና እንዳጋልም እዝራ ሳዮ እየሮጠ መጣ። እንዴ ኩኩሻ ምን ሆነሻል? ተረጋግ እንጂ ብሎ ኩኩሻን እዝራን በቦክስ ትመታለች። ቆይ ምንድነው እጅሽ ላለ እንዴ? የወንድ እጅ ይዘሻል እንዴ? አይንን እኮ አዞርሽ እያለ በቦክስ ስትመታው እሱ በጣም ይደነግጣል። እንግዲህ እዛ መደባደብ ልምዳ ወይም ደግሞ እንደ ወንዳዎች ያረጋታል። እና በዛ የተነሳ በጣም ትደነግጣለች አጸዳም እና በሽቅትልና በጣም ትበሳጫለች። እና ሜርሲ ጋር እያወራች ነበር። ሜርሲ አንድ ነገር እንዳደረገችው ጭምር ትነግራታለች። እና ለእስክንድር ወይም ደግሞ ለአባዬ የአዝራን ጉዳይ እንደነገረችው እና ዲኤንኤ ምርመራ እንዳደረገችውም ጭምር ስትነግሮ ሜርሲ በጣም ትደነግጣለች። ከኔና ከአባዬ ከወንድሜ ውጭ ይህንን ምስጢር የማያውቅ የለም። ታዲያ እንዴት ተጠራጥረሽ ነው እንደዚህ ልታደርጊ የቻልሽው? በማለት እኔን ነው የምጠራጠር። ከዚህ ቤት እኔ ለማባረር ቆርጠሽ ተነስታለሽ። አክስቴ ተረጋጊ፣ አንቺን በጭራሽ ስምሽን አላነሳውም። እንግዲህ ራሴን ያደረግኩት ብዬዋለሁ። ስለዚህ እሱን ደግሞ አስከሆን የሚባል ነገር የለሽም ስለኝ የማውን ነገር አደረግኩ ስትል ትነግራታለች። እና አጸዳም በጣም ትደነግጥና እንዴት እንደዚህ ታደርጊያለሽ? እገልሻለሁ። እንዴት እንደዚህ አሳብሽ ትሰጭኛለሽ? አደራ ብዬሽ አልነበረውም ብላ እንቀት አረጋትና ሜርሲ አክስቴ እያሳመምሽኝ ነው ልቀቅኝ እባክሽ ብትላትም ሜርሲ ራሷን ትስታለች። አጸዳ እጅግ በጣም ትደነግጣለች። ባደረገችው ነገር በጣም ፈርታ ነበር። ሜርሲ እባክሽ ንቂ ብላ መጮህ ጀመረች። እና አሁን አታስቢ እሙቲ በቅርቡ ታክማ ወንድሟንም እንደምታገኘው እየነገረች ነበር። ነገር ግን ኩኩሻ በጣም እንደተቀየረችና ብዙ ነገር እንደሆነችም ስትነግረው ነበር። ነገር ግን እገልሻለሁ አሁን ንቂ ስትላት ግን ራሷ ስታ ስለነበረ ምንም መንቃት አልቻለችም ሜርሲ። ነገር ግን አጸዳ በጣም ደንግጣ እባክሽ ንቂ ብላ ውሃ በትረጭባትም ፊቷ ላይ ነገር ግን በመጨረሻ ሜርሲ ትነቅዋለች። እና ያቺ ተረግመች አጸዳ የምትባለውን እገላታለሁ። እና ቆይ አንቺ የት ሄደሽ ነበር? ከመጀመሪያም አክስትዮ ያቺ መቼም አጸዳ የምትባል አሬለማ እዚህም አዝራን ተከትላ አዝራ ከአንቺ ጋር ሲቀጣጠር ሰምታ ተከትላ እዚህ ድረስ መጣች። እና ምን አይነት ቀን ነው አንቺን የተዋወቅኩሽ? አንቺ እዚህ ቤት ልጅ ብዬ ያመጣው ቀን የተረገመውን እያለች ዘነቡ እጅግ በጣም ትበሳጭና ትናደዳለች። እና አጸዳም የምትፈልገው ነገር አሁን ከኔ ጋር ስምምነት ማትፈጥሩ ከሆነ እንግዲህ ነገሩን በሙሉ እንደምታበላሽባቸው እየነገረች ነበር። እስቲ አሁን ንገረኝ ስለ ድርሻ ብላ እና እሙቲን በጣም እያስፈራረቻት ነበር። እና ይኸውልሽ አውቄሽ ፈገግ እንድትይፈልጋል አለዛ ግን ሲጣርገገልሻለሁ እዚሁ እያለች እየዛተችበት ነበር። ነገር ግን ከሺ ወንድሟ እንዳጋጣሚ ያያትና ቆይ እቺ ጻለች ምን አድርግ ነው የምትያት? ቆይ አንቺ በእጅ ሰበብ ትሆኛለሽ እገልሻለሁ። እንዴ ብደፍር ነው ለልጄ አዝራ ወንድሟ እንዳለ ነው የምትናገሪ? አዝራ ይሄን ነገር ቢሰማ ምን ያህል እንደሚጎዳ እያወቅሽ በማለት በጥፊ ናታን
አንቺ የተረገምሽ ይሄ አዝራ የምትለው ምን ያለበት ልጅ ብትለው አንድ ቀን ይሄ ወፍ ሰራሽ ወይም ደግሞ ይሄ እኔ እንደውም በሌላ ወደ ያመጣ መስሎኝ ነበር። ነገር ግን ምንም አይነት ስጋ ግንኙነት የላችሁም ሆብ ዘራሽ ነው ስትለው እናም አሁን እልቁንስ ይሄ አለኝ የምትለው ሰውዬ ከዚች ልጅ ትናንትና ከመጣችው እዚህ ቤት ከዛ ጋር ቀድሞ እንደሚገናኙ ታውቅ ነበር በማለት የማውን እራሷ እዛው ጋር ስትመጣ የነበረውን ፎቶ አንስታ እያሳየችው ነበር። እና አንቺ ማትረቢ ይሄ ደግሞ ሌላ ጨዋታሽ ነው መቼም በሆነ አላምንሽም አሁን ውጭልኝ ከዚህ ብሎ እጅግ በጣም ይዝትበታል። እና እሺ አይደለሃለሁ ነገር ግን አንድ ቀን ይቆጫል ወንድሜ እኔ እዚህ የሚቆየው ለአንተ ወይ ለአዝራ አይደለም ለሚልስ ነው። አሁን አንቺ ነሽ ከዳይ አንቺ ነሽ እኔን የምትገሊ በማለት ይዝትበታል። እና አዝራ አማራጭ ሳጣ ሜርሲን ለማናገር ይሞክራል። ሜርሲ ግን ምንም አቋሟን የምትቀይርና አሁንም ቢሆን ምንም ወንጀል እንዳልፈጸመችው ምንም ነገር እንዳላደረገችው ድርግ ትላለች። እውነቱ አንድ ቀን ህሊናችሁ አይወቅሱም። አጸዳ እጅግ በጣም እየቀየረች ነው። እኔ ያቺ ምስኪኗ እህቴ ናፍቀኛለች እና አሁን እያወራች ያለችው ትንሿ ሜርሲ እህቴ ሳትሆን አጸዳ ነው የማየት ልክ እንደ አጸዳ ነው እያወራሽ ያለችው እጅግ በጣም ተቆጣጥራሻለች በማለት ይቆጣታል። እሷ ግን አንተና አባዬ መቼም ስለ አክስቴ ማውራታችሁን አትቆሙም መቼም ነው ግን እኔ ብቻ ልታናግሩ በሷ ዙራ ማውራታችሁን የምታቆሙ ይኸውልሽ ሜርሲ እባክሽ ልረዳሽ ፈቃደኛ ነኝ። አሁንም አስኮልሽን እሷ እየተጫወተችብሽ ነው በሊናሽ እየተቀለለች ነው። ስለዚህ እባክሽ ነቂ ብላትም እሷ ግን አክስቴን እንድትናገርብኝ አልፈልግም አክስቴ ለእኔ እሷ ስላለች ነው ከዛ እስር ቤት የወጣሁት እሷ ባትኖር ኖሮ እያለች የሚሆን ነገር ማውራት ጀመረች። ነገር ግን አጸዳም እዚህ ላይ ዘነቡን እያስጨነቀቻትና እያስፈራረቻት ነበር። ጉዳይቴ አትስሚኝም እንዴ እያለች ማስመሰሏን ቀጠለች። ይኸውልሽ ሀናት ወይዘሮ ሀና ትመጣለች አሁን ይልቁንስ ከዚህ ቤት ትሄጂ ይሻልሻል። አይ በጭራሽ አልወድም ይልቁንስ ጎሮሮዬ ትንሽ ድርቅ ስላለ ይህን የምጠጭ ነገር ብትሰጪ ብላ እናም በሽፌር ስትንቀሳቀሽና ብዙ ገንዘብ እንደሰጠችሽ እርግጠኛ ነኝ። በያውን እንግዲህ እንካፈይ። አይ ምንም አይነት ገንዘብ አልሰጠችኝ ያው እንዳትጠራጠር ብዬ እኔም ብዙ ነገር አልተጫንኩበትም። እቺ የተረገመች እዚህ ምን ትሰራለች? እገላታለሁ ምንም ነገር ውስጥ መግባት አትችልም እገላታለሁ ስትል ትዝታለች። አይ ይልቁንስ ከኔ ጋር ብትስማሚ ይሻልሻል ኩኩሻ ነገሩን ሁሉ እንደምታበላሸው ትነግራታለች። አይ አሁን ይኸውልሽ ተቀልሽ ቢኒን ያደረግሽው ነገር መቼም ቢሆን አልሽም እሱ የገባባት ጉድጓድ ነው ማስገባሽ እያለችው እየዛተች ነበር። እናም ሜርሲም ወንድሟን እንግዲህ በጭራሽ አንተ ወንድሜ ልትሆን አትችልም እና አሁን ሀብል በጣም ተቆጣጥራለች። አንቺ መክስትሽ አንተ መብል እየተባባሉ ቀይ መውቃቀስ አይበቃም ተይ እባክሽን ወደ እኔ ተመለሽና ልርዳሽ አጸዳ እየተጫወችብሽ ብላቱም ግን ምንም ነገር ልትሰማ ፈቃደኛ አልነበረችም። ደጋግሞ ቢነግራቱም እሷ ግን በጭራሽ አጸዳን አሳልፈ መስጠት ወይም ደግሞ ምንም ነገር ማመኑም መናገርም አትፈልግም። እባክሽ ሜርሲ ብሎ በጠይቃቱም እሷ ግን በጭራሽ ይልቁንም ክፍሌን ለቃ ውጣልኝ ከአሁን በኋላ ስለምንም ነገር እንድታወራኝና ልሰማ ፈቃደኛ አይደለሁም ስትል ትነግራለች። እና ትንሽ ወርቅ እንደሰጠችው እና ምንም ገንዘብ እንዳልሰጠችው ታዲያ እንደዛ ሹፌር ይዘሽ ስትሽከረከሪ አልነበረም እንዴ? በሹፌር አሁን እንዳልጫን ብዬ የሰጠችን ትንሽ ወርቅ ነው እሱ ብቻ ነው ስትል እንግዲህ ወርቁን ሰጥሻና በሱ ተገላገኝ ስትላት አይ በጭራሽ ነው ለማንኛውም ወርቁን አምጪና እናያለን ምንም ነገር አትወስድም ምንም ነገር አስጫትም ትሰሚኛለሽ አሁንም ከዚህ ቤት የማታስወጫት ከሆነ ለሀና ደውዬ ሁሉ ነገር እነግራታለሁ እያለች ኩኩሻም በጣም ትበሳጫለች። ኩኩሻ ክፍልሽ ግቢ ያላልኩሽም እስካሁን እየሰማሽ ነበር በማለት ትጮህና ትናደዳለች። ዘነቡ ምን አይነት ነው እዚህ ውስጥ መግባቴ በጣም ትጸጸታለች። እናም አባዬ ሜርሲን አናግሮ መግባባት እጅግ በጣም ከባድ ሆኗል። ምንም ልትሰማኝ ፈቃደኛ አልሆነችም። አጸዳ እየተጫወተችበት ሆነ እንደሆነ እርግጥ ነው ግን ሜርሲ በሷ ተመርዛለች። በጭራሽ እኔን ምንም ነገር ልትሰማኝ ፈቃደኛ አልነበረችም። እንድትሰማኝ አዎ ልጄ እሷን እንዴት እንዳሳደግኩት አላውቅም። ምንም ቢሆን የእናት አደራ አለብኝ ግን በጭራሽ ልትሰማኝ ፈቃደኛ አይደለችም። እኔንም መቼ ሰማችኝ ብሎ ይነግረዋል። አባዬ በጣም ተቀይራለች አጸድ ሜርሲ ሊያናግራት ሞክሮ የነበረ ግን በጭራሽ ልክ የምትወራው ልክ እንዳጸደ ነው መልስ የምትመልስልኝ የምታወራው እና ምንም ነገር ልትሰማኝ ፈቃደኛ አይደለችም። እና አባዬ አንተ ጥሩና መልካም አባት ነው
እኔ እሱን መሰክርልሃለሁ አንተ ልዩ አባት ነው ሲል ይነግረዋል። አይ ልጄ እና ሕክምናው እንደ አዲስ እንዲጀምር እየነገረ ነበር። እሺ ለአንተ ስል እሞክራለሁ ስል ለእኔ ሳይሆን አባዬ እንድድን ብቻ ነው የምፈልገው እያው ነበር። እሱም እሺ ብሎ ሕክምናውን እንደ አዲስ እንደሚጀምርና ተሽሎ ደስተኛ እንደሚሆን እየነገረው ነበር። ወደ ተመልካዮች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም።